We are Arsenal. Wembley bound. We love Arsenal. Oh yes. We are Arsenal. No mercy. We're Arsenal forever. We are Arsenal. Road to Wembley. We love Arsenal. Oh yes. We are Arsenal. Can't stop us. We're Arsenal forever. ሰላም እንደምናላችሁልኝ ክብራን የመድፈኞቹ ቤተሰቦች አርሰናል ኢንፎ ወደ እናንተ መደመጡን ጀመረ። በእንግሊዝ ፕሪሚየር ሊግ የ8ኛ ሳምንት መርሃ ግብር አርሰናል በለንደን ወደ ክራቨን ኮቴጅ አምርቶ ከፉላም ጋር መጫወት ነበረበት፣ ግን ያን ጨዋታ ማሸነፍ ችሏል። ለአመታት አርሰናል የሚያስቸግሩትን 3 ቡድኖች በተከታታይ ሳምንታት ማሸነፍ ችሏል። ፉልሃም፣ ዌስትሃም እንዲሁም ደግሞ ኒውካስል በተከታታይ አርሰናል ማሸነፍ ችሏል። ጨዋታው ምን አይነት መልክ ነበረው? ልንዳስስ ከእናንተ ጋር ቆይታ ልናደርግ ተገናኝተናል። ብዙ የምንነጋገርባቸው ነጥቦች ይኖሩናል። አርሰናል ይሄኛው መርሃ ግብር ወደ አስቸጋሪው ክራቨን ኮቴጅ ሄዶ ማሸነፍ ችሏል። በጣም አስቸጋሪ ሜዳ ነው። ለቅርብ ዓመታት ለአርሰናል ብቻ ሲሆን ክራቨን ኮቴጅ ላይ ሄዶ መጫወት ለብዙ ቡድኖች ፈታኝ ነው። በዚህ ወር አርሰናል ከሚያከናውናቸው መርሃ ግብሮች ለኔ አስቸጋሪው መርሃ ግብር ይሄኛው መርሃ ግብር ነው። አርሰናል በግሩም ሁኔታ መወጣት ችሏል። በለመድነው መንገድ በአርሰናል ወይ ጨዋታው ማሸነፍ ችለናል። ስለ ጨዋታው እንነጋገራለን። የእናንተን ሀሳብና አስተያየት ደግሞ እንፈልጋለን። ላይክ አድርጉ፣ ደስታችሁን ገለጹልን። እንዲሁም ደግሞ ቪዲዮን ለብዙ ሰዎች መድረስ እንድንችል ሼር አድርጉት። ኮንግራ ብትባባሉ ደስ ይለናል። አርሰናል ፉላምን ማሸነፍ ችሏል። የእንግሊዝ ፕሪሚየር ሊግ ቶፕ ኦፍ ዘ ሊግ አናቱ ላይ መቀመጥ ችሏል። ከመሸጋገሪያ ሙዚቃ በኋላ ጨዋታው ምን አይነት መልኮች ነበሩት እንዳስሳለን። አብራችሁን ቆዩ። በተወዳጁ አርሰናል ኢንፎ ገጽ ላይ ትገኛላችሁ። አርሰናል ፉላምን አሸንፏል። ብዙዎች በሚወዱት ፍሪ ፍሎዊንግ ፉትቦል በማጥቃት በበዛ ተዝናኖት አይደለም፣ ግን ደግሞ ብዙዎች እንደዚህ እንትን ጨዋታውን ከአርሰናል ብዙ የሚጠብቁ አይመስለኝም። አርሰናል ፍጹም ኮንትሮል በሆነ መንገድ ከምንጊዜም ባላንጣዎች እንደ አንዱ እንኳን ባይሆን በቅርብ ዓመታት ውስጥ ቦጊ ከሆኑበት ቲሞች አንዱን ማሸነፍ ችሏል። ደግሞም በዚህኛው ጨዋታ አንድ በጣም ትልቁ ጉዳይ በተከታታይ ዓመታት ነጥብ ያስጣሉን ፉላምን፣ ኒውካስልና ዌስትሃም በተከታታይ ማሸነፋችን ባለፈው የውድድር ዓመት ብቻ ከሶስቱ ቡድኖች ጋር 1 ነጥብ ብቻ ነበር ማግኘት የቻለን። አሁን በተከታታይ ሳምንታት 3 ነጥብ ማግኘት ይችላል። ከሁለቱ ቡድኖች ደግሞ ክሊን ሺትን ጨምሮ ነው ማግኘት የቻለው። ይሄኛው የሚገርም ይመስለኛል። የትናንትናው ጨዋታ በጣም ብዙ አዝናኝ ጨዋታ አልነበረም፣ ግን ፍጹም አርሰናል ኮንትሮል ነበር። አንድም ኦን ታርጌት ሙከራ ፉላም በአርሰናል ላይ እንዳያስተናግድ ያደረገ የኤክስጂ መጠናቸው ከ0.4 በታች እንዲሆን ያደረገ ፐርፎርማንስ ነው። አርሰናል ለፉላም እድሎችን ሳይሰጥ ነው የወጣ። የበዛ የጎል ሙከራዎችን አላረገም፣ ግን ደግሞ ስፔሶችን አግኝቶ ሙከራዎችን በተለያየ ጊዜ በተለይ ደግሞ የኬሬሽ ሳካ ለመሞከር ሲሞክሩ ተመልክተናል። አሁንም ጨዋታው ላይ የሚፈለገውን ለማግኘት በተለይ ደግሞ በሎ ብሎክ የሆነ ደቂቃ ላይ ተመልክታችሁ እንደሆነ የጨዋታው ፖሴሽን ከ90 ወደ 10 መጥቶ ነበር። 90-10 አርሰናል 90 እነሱ 10 በሎ ብሎክ በሚጫወቱበት ጊዜ አርሰናል በሎ ብሎክ መከላከል ፋይዳ ቢስ እንደሆነ ለማሳየት ሴት ፒስ በጣም ወሳኝ መሆኑን ተመልክተናል። በድጋሚ ከሴት ፒስ ትናንትና ጎል ማግኘት ችለናል። ደግሞም ይሄኛው ጨዋታ ቀደም ብሎ የሲቲ ጨዋታ ምሽት 12 ሰዓት ተከናውኖ ነበርና ሲቲ ጨዋታው ምሽት 11 ሰዓት አካባቢ ተከናውኖ ነበርና ሲቲ ጨዋታው ማሸነፍ ችሎ ነበር ኤቨርተንን። ስለዚህ ወደ ቴብሉ አናት ወይ ደግሞ ሊጉን መምራት ችሎ ነበር ለትንሽ ሰዓታት። እናም ሲቲ ዘንድሮ በዋንጫው ፉክክር ሊቆይ እንደሚችል የሚያሳይ ፐርፎርማንስ አሳይቶ ነጥቡን ያገኘበት ጨዋታ ነበርና ትኩረት ሲስብ ነበር። ትንሽም ጫና ነበረው በአንድ ሳምንት ልዩነት የቴብሉን አናት ላለማጣት ማለት ነው። የበዙ ከኦፕን ፕሌይ የተገኙ ጎል ዕድሎች አልነበሩም። ጥቂት ለመቸገር ወይንም ጥቂት የተቸገርንበት ነበር። በመጨረሻ ግን ያን ነገር ለማግኘት ችለናል። ከፉላም ጋር ያለፉትን 4 ግንኙነቶች በሶስቱ ማሸነፍ አልቻለም። የመጨረሻዎቹ 2 ግንኙነቶች ደግሞ ሁላችንም ማንረሳቸውና ነጥቦችን የወሰዱብን አጋጣሚዎች ናቸው። በሜዳቸው ሲያሸንፉን ተመልክተን ስለምናውቅ ማለት ነው። ፉላም በፍጥነት ነበር ጨዋታውን ለመጀመር የሞከረው፣ በጣም በፍጥነት ማለት ነው። ሚካኤል አርቴታም ከጨዋታው መጠናቀቅ በኋላ ይህን ነገር ለማንሳት ሞከረ። የመጀመሪያ 15 ደቂቃዎች አስፈሪ ነበሩና ከእንደዚህ አይነት ኦፖነንት ጋር ጨዋታዎችን ማሸነፍ በጣም አስፈላጊ ነው። ያን ሁልጊዜም እኛ ጋር ነጥብ በወሰዱባቸው ጊዜያቶች በጀመሩበት መንገድ ነበር ጨዋታውን የጀመሩት።
ከዛ በኋላ ወደ ራሳችን ቅኝት ወደ ራሳችን መንገድ ጨዋታውን ለማምጣት ጊዜዎች ወስደውብናል ሲል ነው ሚኬል አርቴታ ለመደመጥ የሞከረው። ባለፉት 6 ጨዋታዎች በእያንዳንዱ ጨዋታ አርሰናል ከ10 በታች ሹቶችን ያስተናገደ ከ10 በታች ሹቶች ከማንቸስተር ዩናይትድ የመጀመሪያው የኦልድ ትራፎርድ ጨዋታ ውጭ ማለት ነው። በእያንዳንዱ ጨዋታ ከ10 በታች ሹት ነው ያደረገ። ፉላም ግን በ18 ደቂቃ ውስጥ 4 ሹቶችን ነበር ማድረግ የቻለ። በ18 ደቂቃ ውስጥ እንዳልኳቸው 4 ሹት ነበር ማድረግ የቻለ። ዌስትሃም ለምሳሌ በ90 ደቂቃ ውስጥ 3 ሹት ነው ማድረግ የቻለ በ90 ደቂቃ ውስጥ ማለት ነውና የሚያስፈራ ነበር። ፉላም በጠንካራ መንገድ ነበር ጨዋታውን ለመጀመር የሞከረው። የአርሰናል የመጀመሪያ ሙከራ ጎል ልትሉ ትችላላችሁ። በካላፊዮሪ የኦፍሳይድ ጎል ነው የተጀመረ። ከረጅም ኳስ የመጣ ኳስ ሊያንድሮ ትሮሳርድ ጥሩ ኮንትሮል አደረገ። ወደ ውስጥ ሊገባ ሲል ኳሱን አጣው። ግን ያጣውን ኳስ በሃፍ ስፔሱ ላይ እንደ 8 ቁጥር የሚጫወተው ዴፊኒትሊ 8 ቁጥር ነው የሚጫወተው የካላፊዮሪ የመጀመሪያ 60 እና 70 ደቂቃዎች ውስጥ የፉልባክ ቀይጥ 8 ቁጥር ነው ነበር የሚጫወተው። እንደ አማካኝ ዩልክ ማን እንደሚጫወትበት ልበላችሁ ግራኒት ዣካ አርሰናል በነበረበት ጊዜ እንደሚጫወት በ8 ቁጥር ሆኖ ነበር የሚጫወት። ስትሬት ናምበር 8 እንደሚሉት ማለት በቀጥታ መስመሮች ውስጥ የሚጫወት 8 ቁጥር ሆኖ ነበር ሲጫወት የነበረው። በግሩም ሁኔታ ጎሉን አስቆጠረው። በጣም በግሩም ሁኔታ ያምር ነበር ያ ጎል ማለት ይቻላል። ከዛ በኋላ እሱ ጎልን ካስቆጠረና ኦፍሳይድ ከሆነ በኋላ ዩኬሪሽ በጣም ጥሩ አጋጣሚ ነበረው። ሳሊባ ከሳካ ጋር ተጫወተ። ሎ ብሎክ ላይ ከተከላካዩ ጀርባ ላይ በመስመሮች መካከል ከተከላካዩ ጀርባ ላይ ለዩኬሪሽ ኳሱን ሰጠው ሳካ። ዩኬሪሽ በጣም ጥሩ ሙከራ አደረገ። በጣም ጠንካራ ሹት አደረገ። በርናርድ ሊኖ የግድ መቆጣጠር የነበረበት ሹት ነበረ። እነዚህ 2 ሙከራዎች ነበሩ በአርሰናል መጀመሪያ የሚነሱ ወይም ደግሞ በመጀመሪያው አጋማሽ ላይ የነበሩ ትልልቅ የጎል እድሎች። የመጀመሪያው አጋማሽ ተጠናቀቀ። አስፈሪ ነበር አርሰናል ደጋፊዎች። እኔ ጨዋታውን የተመለከቱት እሱ ይታይ ነበር። ጨዋታው በምን አይነት መንገድ ሊሄድ እንደሚችል መገመት እየከበደ ነበርና ያለፉትን ዓመታት መልክ ሊኖረው እንደሚችል እየፈራው እየተመለከትኩት ነበረ። ሰከንድ ሃፍ አርሰናል ወደ ጨዋታው ለመምጣት በፍጥነት ሞከረ። እናም ሰከንድ ሃፍ የመጀመሪያው ሙከራ የነበረው የትሮሳርድ ሙከራ ነበረ። ከኢዜ ኳሱን አገኘ። ኢዜ ከቀኝ ሃፍ ስፔስ ወደ ግራ ቦክስ ውስጥ ስዊች አድርጎ ኳሱን እናም ትሮሳርድ ግሩም ኮንትሮል አደረገ። ስፔስ ነበረው፣ ጊዜ ነበረው። ኳሱን የመታበት መንገድ ግን ስፔስ እና ጊዜ እንደነበረው ሰው አልነበረም። በጣም ደካማ ሙከራ ነበረ። 58ኛው ደቂቃ ላይ የሳካ ኮርና ወይም ክሮስ ከፋር ፖስት ሻማ የተለመደው ኢንስዊንግ ኮርና ነበር። ከዛ በኋላ ገብርኤል ማጋርሽ ያን ኮርና ገጨው፣ ሸረፈው። ያን የነካው ኳስ የብዙ የፉላም ተጫዋቾች ፖዚሽን አውት አደረገ፣ ወይም ደግሞ ኳሱን ለማግኘት የነበራቸውን ድሉ አሳተ። ሊያንድሮ ትሮሳርድ በጉልበቱ አገባው። ጎል አርሰናል ሲፈልጉ ሁሉ የሚገኘው ተጫዋች እንዲሁም ደግሞ የሆኑ ስፔሶች ውስጥ ወሳኝ የሚባሉ ስፔሶች ውስጥ የሚገኘው ተጫዋች በጉልበቱ ጨረፈና ጎሉን ማስቆጠር ቻለ ማለት ነው። አርሰናል ከኮርና በድጋሚ ጎል ማግኘት ችሏል። 37ኛ ጎል ነው ከኮርና ከ2023-24 ሲዝን በኋላ ማግኘት ቻለ። የሚገርም ነው። አሁን እያንዳንዱ ቡድን አሁን ከአርሰናል ጋር ሲከላከል ኮርኖች ለአርሰናል መስጠት አደጋ እንደሆነ የተገነዘበና እየፈራ የሚጫወትበት ይመስለኛል። 16 ኮርኖች ይልቃል ከሌሎች ቡድኖች ማለት ነው። ኦልሞስት በግማሽ ከ2023 በኋላ አርሰናል ያስቆጠሩ ይልቃል። በዚህ ውድድር ዓመት ብቻ ከኮርና 7 ጎሎችን ነው ማግኘት የቻለ። የሊያንድሮ ትሮሳርድ ጎል 10ኛው በዚህ ውድድር ዓመት በ8 ጨዋታ 10 የተለያዩ ተጫዋቾች ለአርሰናል ጎል ማስቆጠር ችሏል። 10 የተለያዩ ተጫዋቾች ለአርሰናል ጎል ማስቆጠር ችሏል። የሚደንቅ ስታት ይመስለኛል። እነዚህ ዳታ ወይም ደግሞ የአርሰናል ተጫዋቾች በቅርብ ዓመታት የተለያዩ ተጫዋቾች ብዙ ጎል ሲያስቆጥሩ ለመጀመሪያ ጊዜ ነው ከብዙ ዓመታት በኋላ። ዩኬሬሽ 3 ጎሎችን አስቆጥሯል። ሳካ 2 ጎል፣ ዙቢሜንዲ 2 ጎል በዚህ ውድድር ዓመት፣ ዩሪያን ቲምበር 2 ጎል፣ ሚካኤል ሜሪኖ 2 ጎል፣ ማርቲኔሊ 1 ጎል፣ ካላፊዮሪ 1 ጎል፣ ጋቢ ማጋልሽ 1 ጎል እንዲሁም ራይስ 1 ጎል። ትናንትና ደግሞ ትሮሳርድ 1 ጎል ማስቆጠር ቻለ ማለት ነው። በሁለት አጋጣሚዎች ብቻ በ8 ጨዋታ 10 የተለያዩ ጎል አስቆጣሪዎች አርሰናል ኑሮት ያውቃል። ለምሳሌ 2009-10 በ10 ጨዋታዎች ውስጥ አራት ጨዋታዎች ውስጥ 10 ጎል አስቆጣሪዎች ነበሩት። በአራት ጨዋታ 10 ጎል አስቆጣሪዎች ማለት ነው። በ2018-19 ደግሞ እንዲሁ በ8 ጨዋታዎች ውስጥ 10 የተለያዩ ጎል አስቆጣሪዎች ነበሩት። አሁን 2025-26 እንዲሁ በተመሳሳይ በ8 ጨዋታዎች ውስጥ 10 የተለያዩ ጎል አስቆጣሪዎች አሉ ማለት ነው። አርሰናል ከሁሉም ዲፓርትመንት ከሁሉም ተጫዋቾች ጎል የሚያገኝ ቡድን ነውና ለመቆጣጠር በጣም አስቸጋሪ እንደሆነ ማንሳት ይቻላል። ጋቢ ማጋለሽ አሲስት ነው። መጀመሪያ ኳስን የጨረፈው እሱ ነው። እንግዲህ ወደ ሴፕቴምበር 2020 ወደ አርሰናል ከመጣ በኋላ
20ኛ የጎል ተሳትፎ ነው። 20ኛ የጎል ተሳትፎ 18 ጎልና 2 አሲስት ማለት ነው። ይሄኛው ሁለተኛ አሲስቱ ነው። ከኮርና ብቻ ደግሞ 17 የጎል ተሳትፎ አሉ። 16 ጎልና እንዲሁም 1 አሲስት ማለት ነው። ኦልሞስት ከ3 ጎሎች ውጭ 17 ጎል ከኮርና የተገኘ ነው የጎል ተሳትፎ ማለት ነው። ሚደንቅ ይመስለኛል። እንግዲህ በዚህ ሲዝን ከ8 ጨዋታ 3 ጎሎች ብቻ ነው የተቆጠረብን። እርግጥ ጨዋታው ከመጠናቀቁ በኋላ አርሰናል ተጨማሪ ጎሎች የሚያገኝባቸው እድሎች ነበሩ። በተለይ ደግሞ አንዳንድ ሞመንቶች ነበሩ። የሳካ አንዳንድ እንቅስቃሴዎች ወደ ግራ መስመር ሄዶ 2 ተጫዋቾችን አልፎ በግሩም ሁኔታ የመታው ኳስ አለ። የፔናልቲ ሞመንት ነበረ። ታይለር ማርቲን ለምን ፔናልቲ እንዳልሰጡ አልገባኝም። የመጀመሪያ ቦክስ መሆኑን ቼክ አደረጉ በቫር። ከዛ በኋላ ደግሞ በቫር ቼክ ውስጥ ካደረጉ በኋላ ንክኪ እንደሌለ እንዳለ ማረጋገጥ ሞከሩ። 2 በጣም የሚታዩ ፉቴጆች ላይ በጉልበቱ ኳሱን ከመንካቱ በፊት ተቀይሮ የገባው የፉልሃሙ የግራ መስመር ተከላካይ ኳሱን ከማግኘቱ በፊት በጉልበቱ ቡካዮ ሳካን ነክቶት ነበር ብቻ ሳይሆን ገጭቶት ነበር በጉልበቱ። ግን ለምን ፍጹም ቅጣት መስጠት እንዳልፈልጉ አልገባኝም። ሳካ ከቀይ መስመር ሌላ ለዩኬሬሽ የሰጠው በጣም ግሩም አጋጣሚ ነበር። ዩኬሬሽ ጎል ሊያገኝ ጫፍ የደረሰበት ከ90 ደቂቃ በኋላ የተሞከረ ሙከራ። ምክንያቱም ጨዋታው 9 ተጨማሪ ደቂቃዎች ነበሩት እና ሳካ ከቀይ መስመር በጠባብ አንግል ለዩኬሬሽ ኳሱን መታ። ይገርም ሙከራ ነበር ማድረግ የቻለው። ዩኬሬሽ ሸፈነ ኳሱን፣ እንደገና አለፈው ጠባብ ስፔስ ውስጥ ኳሱን በጣም ጠንካራ አድርጎ መታ። በርናንዴሊ ነው የሚገርም ሴቭ አደረገ። ማርቲኔሊ በቅርብ ርቀት ነበርና በአሁን ሲያደርገው እንኳን ሳገኘው ግን ሳተው ወይም ደግሞ በርናንዴሊ ዳብል ሴቭ ማድረግ ቻለ። ለምን ያን ኳስ ማርቲኔሊ እንዳላስቆጠር አልገባኝም። ማስቆጠር የሚገባው ነበረ። ግን አርሰናል በዚህ ሲዝን 3 ጎሎች ብቻ ነው የተቆጠሩበት። ኒካስል 1፣ ሲቲ 1፣ ሊቨርፑል 1 ማለት ነው። ኦፕን ፕላይ ደግሞ 1 ጎል ብቻ ነው የተቆጠረበት ማለት ነው። አሁን 3 ጎሎችን ብንወስድ በየጨዋታው አርሰናል የሚቆጠርበት 0.38 ጎል ነው ማለት ነው። አሁን በዚህ ፔስ የሚቀጥል ከሆነ በዚህ ፔስ የሚቀጥል ከሆነ አርሰናል 16 ጎሎች ብቻ ያስተናግዳል። የቼልሲ ሪከርድ ላይሰብር ይችላል ተባብለን ነበር። የ2004-5ን ቼልሲ ሻምፒዮን ሲሆን በሊጉ 15 ጎሎች ብቻ ነበር የተቆጠሩበት። ይሄኛው የአርሰናል ስብስብ አሁን በሚሄድበት ፔስ ከሆነ የቼልሲን የ2004-5 ሲዝን ዋንጫ ሲያነሳ የተቆጠሩበት የጎል መጠኖች በታች ሊቆጠርበት እንደሚችል ዳታዎች እየጠቆሙ ነው የሚገኙት። ከዛ በታች ጎል የመቆጠር እድሉ በጣም ሲበዛ ሰፊ ነው። ከዛ በታች ጎል ሊቆጠሩበት የሚገባ ማለት ነው። ኢንተረስቲንግ ጨዋታ ነበረ ጨዋታው ለኔ ማለት ነው። ምክንያቱም ብዙ ጊዜ እንደተባባሉ በቅርብ ዓመታት ውስጥ ፉልሃምን ለማሸነፍ አብስተን ተቸግረን ተመልክተን ነበር። በጣም አብስተን ማለት ነው። ያን ነገር ነው መስበር የቻልነው። ደግሞ በተከታታይ ነጥብ የወሰዱብን ቡድኖች ወሰደን። ኖቬምበር 2004 ኒውካስል በሜዳው ሴንት ጄምስ ፓርክ 1-0 አሸነፈን። ፌብሩዋሪ 2025 በኤምሬትስ ዌስትሃም ነጥብ ወሰደብን። ዲሴምበር 2024 ከፉልሃም ጋር አቻ ወጣን። እነዚህን 3 ቲሞች በዚህ ውድድር ዓመት በተከታታይ ሳምንታት ማሸነፍ ቻልን ማለት ነው። እሱ የተለየ ስሜት የሚሰጥ ይመስለኛል። ምክንያቱም ለኛ ቦጊ ከሆኑ ቲሞች ውስጥ እንደ አንዱ ናቸው፣ ወይም ደግሞ ለአመታት ለማሸነፍ ከምንቸገርባቸው ቡድኖች ውስጥ እንደ አንዱ ነበሩ። ያን ነው እንግዲህ መስበር ወይም ማሸነፍ የቻልነው። ግሩም ነበረ። ሚኬል አርቴታ ከጨዋታው በኋላ ካነሳቸው ነጥቦች አንዱ እንደዚህ በታሪካችን እንደዚህ አይነት ቡድኖች ለማሸነፍ እንቸገር ነበር አለ። የመጀመሪያ 15 ደቂቃዎችም ያህን ነው የሚያመለክቱ። ከዛ ግን ወደ ዶሚናንሳችን ተመልሰናል። በጨዋታው ውስጥ በጣም ጥሩ የእርስ በርስ ግንኙነት ተጫዋቾቻችን ነበራቸዋል እና ከአትሌቲኮ ማድሪድ ጋር ማክሰኞ ደግሞ የተለየውን አርሰናል ጠብቀዋል። it will be different from today ያለ ከዚህኛው ቡድን የተለየውን አርሰናል በማክሰኞ ጨዋታ ተመልከቱት አለና አትሌቲኮ ማድሪድን ነፍስ በሚያስት ማጥቃት አርሰናል ያጠቃው እንደሚችል ትመለከታላችሁ ማለት ነው። በሻምፒዮንስ ሊግ ምሽቶች አርሰናል እንደዛ ነው የሚሆነውና ደግሞ በኤምሬትስ እንደዛ ነው የሚሆነው። አርሰናል አትሌቲኮ ማድሪድን ቅጥቅጥ ልናደርገው እንደምንችል የሚያሳይ፣ አትሌቲኮ ማድሪድ ፍጹም ሊከላከል እንደሚመጣ የሚያሳይ ነው። we generate some many set ፒሶችን አለ የተለያዩ ሴት ፒሶችን ያገኘ ነው። በሎው ብሎክ ለሚጫወቱ ቡድኖች አሁን ትክክለኛ መሳሪያ ያገኘን ይመስለኛል አለ። ስለ ኢዜ እና እንዲሁም ደግሞ የዩኬሬሽ ፎርም ተጠይቆ ነበር። የተለያዩ ሙቭመንቶችን ለማድረግ ሲሞክር ነበር ኢዜ እና የመጨረሻ ደቂቃዎች ጌሙን የበለጠ ኮንትሮል ለማድረግ ሜሪኖን ተጠቅመናል አለ። ስለ ዩኬሬሽም ተመሳሳይ ነገር አም ሃፒ ዊዝ ሂም ነው ያለ። እኛ ለሱ የጎል ዕድሎች ለመፍጠር አለብን፣ ግን እሱ 2-3 አጋጣሚዎች ጎል ለማግኘት ሲሞክር ተመልክተናል በተለያየ አጋጣሚ። ስለዚህ የምንፈልግበትን ነገር ለመስጠት በደንብ እየጣረ ነው ሲል ነው ለቪክተር ዩኬሬሽ ያለውን አድናቆት ሚኬል አርቴታ መግለጽ የቻለው ማለት ነው። አርሰናል የሊጉ አናት ላይ ነው የሚገኘው በ19 ነጥብ በ12 ንጹህ ጎሎች ማለት ነው።
ቶፕ ኦፍ ዘ ሊግ ይሉታል እንግሊዞቹ። ቶፕ ኦፍ ዘ ሊግ ነው የምንገኘው። ሀሳብ አስተያየቶቻችሁን ስጡን። ዘግይተን ነው ከእናንተ ጋር የተገናኘ ነው፣ ግን ጻፉልን። በጨዋታ ውስጥ የነበራችሁን ስሜቶች ሁሉ ብትገልጹልኝ ደስ ይለኛል። ቀናችሁ ብሩህ ይሁን ባይ